ሴንቲሜንታል ቫልዩ በዮአኪም ዳይሬክት የተደረገ የኖርዌጂያን ፋሚሊ ድራማ ሲሆን በዋናነት ፊልሙ የሚተርከው አንድ በሙያው ታዋቂ የፊልም ዳይሬክተር የነበረ አባት ከተራራቃቸው ልጆቹ ጋር መልሶ ሲገናኝና እንዲሁም በዚህ ለመጨረሻ ጊዜ ወደ ስክሪንና ወደ ሲኒማ ለሚመለስበት ፊልም ደግሞ አስቦ የጻፈው አንድ ስክሪፕት አለ። በዚህ ፊልም ውስጥ መሪ ገጸ ባህሪ ሆና እንድትተውንለት የፈለጋት ደግሞ አንዲት ኖራ የተባለች ልጁ ነች ማለት ነው። እንደ ቤተሰብ ኮምፕሌክስ የሆነ ወይም ደግሞ ውስብስብ የሆነ ያልተፈታ አይነት እንቆቅልሽ ያለው ቤተሰብ ነው። በዚህ ሂደት ውስጥ ደግሞ እንደ ቤተሰብ ዲል ማድረግ ያለባቸው ከዚህ በፊት ኤክስፕሎር ያላደረጓቸውን ያልተነጋገሩባቸውን ጉዳዮች ለመፍታት ወይም ደግሞ ፌስ ለማድረግ ሲገደዱ እናገኛቸዋለን ማለት ነው። እናም ይሄ ጉስታቭ የተባለው አባትና ታዋቂ የፊልም ዳይሬክተር ለልጁ ይህንን ፊልም ወይም ደግሞ እሱ በጻፈው ፊልም ውስጥ ያለችውን መሪ ተዋናይት ሆና እንድትጫወትለት ቢጠይቃትም እሷ ግን ውድቅ ታደርገዋለች ይህንን ኦፈሩን። ምክንያቱም እንደ አባት ከሱ ማግኘት የነበረባትን ሪሌሽንሺፕ ወይም ደግሞ ማግኘት የነበረባትን ፍቅር ወይም አቴንሽን አላገኘችም። ምክንያቱም አባቷ መሀል ላይ ወይም ደግሞ ልጅ በነበረችበት ሰዓት ላይ ከእናቷ ጋር ተጣልቶ ወይም ደግሞ ዲቮርስ አድርጎ ርቋቸው በመሄዱ ምክንያት እና ስራ ላይ ፎከስ በማድረጉ ምክንያት ሶልቭ ያልተደረጉ ነገሮች አሉ። ሌሎችም የፋሚሊ ኢሹዎች አሉ። እሷ የመድረክ ተዋናይ ነች። አንድም ቀን መጥቶ አይቷት አያውቅም። በሱ ዘንድ አፕሩቫል ማግኘት ትፈልጋለች። ምክንያቱም እሱ እጅግ በጣም ታዋቂ የሆነ የፊልም ወይም የሲኒማ ዳይሬክተር ነው። በሱ ዘንድ እውቅናና አክብሮት ማግኘትን በህይወቷ ዘመን ሁሉ የምትፈልገው አይነት ነገር ነው። ከዛም ባሻገር ደግሞ በልጅነቷ ያጋጠሟትን ኤክስፒሪየንስ ያደረገቻቸውን ነገሮች ከአባቷ ጋር ሶልቭ ማድረግ ወይም ደግሞ መነጋገር አለባቸውና ነገር ግን እነዚህ ገጸ ባህሪዎች እንደ ፋሚሊ ወይም እንደ አባትና እንደ ልጅ ቁጭ ብለው ለመነጋገር ወይም ደግሞ እርስ በርሳቸው ፌስ ለመደራረግ የሚቻቻል ወይም ደግሞ የሚቋቋሙ አይነት ሰዎች አይደሉም ማለት ነው። ስለዚህም አንዳቸው ከአንዳቸው ለመሸሽ ይሞክራሉ ወይም ደግሞ አንዳቸው ከአንዳቸው የሚጠበቀውን ነገር ለማድረግ ፈቃደኛ አይደሉም። ስለዚህ በዋናነት ጉስታቭ የተባለው ካራክተር ይዞት የሚመጣው ስክሪፕት ሁለቱን የሚያገናኛቸውም የሚያራርቃቸው ማየት ነገር ይሆናል ማለት ነውና ኖራ የተባለችው ገጸ ባህሪ ይህንን ፊልም አባቷ የጻፈውን ስክሪፕት ለመጫወት ፈቃደኛ ባለመሆኗ ምክንያት አባቷ ጉስታቭ ደግሞ የእድሜው የመጨረሻዎቹ ዘመን ላይ እንደሚገኝ ይሰማዋል። ይህ ፊልም ለሱ በጣም ኢምፖርታንት የሆነ አይነት ፊልም ነው እና ያው ስለ ጊዜም ያለውን አረዳድ እሱ ስላለበት እውነታም ደግሞ የሚገልጥለት ወይም ደግሞ ሪቪል የሚያደርግለት እውነታ ይኖራል ማለት ነውና ብዙ ጊዜ እንደ ዘመን ኤክስፔክት የምናደርጋቸው ነገሮች አሉ። ወይም ጊዜን የምንረዳበት መንገድ ወይም ደግሞ ሲቹዌሽኖቹን የምንረዳበት መንገድ አንዳንድ ጊዜ ፓስት ላይ ወይም ደግሞ ያለፈው ዘመን ላይ የተንጠለጠለ ሊሆን ይችላል እና አንዳንድ ሰዎች ቀደም ባለው ጊዜ ውስጥ በስራቸው ወይም ደግሞ ባላቸው ኮንትሪቢዩሽን በጣም የሚታወቁ ሰዎች የሆኑና ነገር ግን ከስራ ወይም ደግሞ ከተለያዩ መድረኮች ለረጅም ጊዜ ይርቃሉ በተለያዩ ምክንያቶች ማለት ነውና በዛ መሃል ጊዜ ይሄዳል። ታይም በጣም በፍጥነት የሚጓዝ ነገር እንደሆነ ሪያላይዝ የሚያደርጉበትን አይነት ሁኔታ ደግሞ ይፈጠራል ማለት ነውና በፊት የነበረውን የታዋቂነቱን ጊዜ በፊት የነበረውን የተቀባዩነቱ ጊዜ ስቲል አሁን ባለበት የእርጅና ዘመኑም ደግሞ እንዳለ ኤክስፔክት ያደርገዋል። በፊት አብሮት የሰሩት ሰዎች ዛሬም ላይ በዛው እድሜና በዛው የአእምሮ ሻርፕነስ ውስጥ ያሉ የሚመስለው አይነት ገጸ ባህሪ ነው። ነገር ግን ይህንን ስራ ለመስራት ኤክስፕሎር በሚያደርግበት ሰዓት ላይ ግን ምን ያህል ጊዜ እንደበረረ ወይም ደግሞ ዘመንም ደግሞ በላዩ ላይ እንደተቀየረ የሚረዳበት አጋጣሚ ይፈጠራል ማለት ነውና እነዚህ ነገሮች ፔንፉል የሆነ ሪያላይዜሽን ደግሞ ቢሆንም ደግሞ የግድ ፌስ ማድረግ ይጠበቅበታል ማለት ነውና ሞር ኢሞሽናል የሆነውን በርደን ወይም ኢሞሽናል የሆነውን ዌይት ደግሞ የምናገኘው ደግሞ ኖራ የተባለችው ልጅ ገጸ ባህሪ ላይ እናገኘዋለን ማለት ነውና በዋናነትም ደግሞ በጣም በዚህ ፊልም ውስጥ ከተነሱ ኮር ከሆኑ አይዲያዎች መካከል ካራክተሮቹ እንደ ቤተሰብ የኖሩት አንድ ቤት ውስጥ ነውና ይሄ ቤት ደግሞ ጄኔሬሽናል የሆነ ወይም ደግሞ በዛ የዘር ሐረግ ውስጥ የተለያዩ ግለሰቦች የኖሩበት አይነት ቤት ነውና ብዙ ደስታም ብዙ ሀዘንም የተፈራረቁበት አይነት ቤት ነውና ፊልሙ ሲጀምር የሚጀምረው ኖራ በልጅነቷ ከጻፈችው አንድ ኤሴይ ነውና አንድ ቤት በውስጡ የሚከናወኑ ነገሮችን ኤክስፒሪየንስ ማድረግ ቢችልስ፣ ለምሳሌ ስናዝን ቤታችን ቢያዝንስ፣ ስንደሰት ቢደሰትስ፣ መስኮት ወርውረን በመናጋጭበት ሰዓት ላይ ቤታችን ቢታመምስ የሚል አይነት ሐሳብ የነበራት አይነት ሰው ነችና ቤቱ በራሱ ልክ እንደ አንድ ካራክተር ሆኖ ኤክስፕሎር ይደረጋል። በዋናነት እናታቸው ከሞተችበት ሰዓት አንስቶ የዚህም ቤት ዕጣ ፈንታ ደግሞ የሁሉንም ደስቲኒ ሲወስን፣ ምክንያቱም በአንድ ሁላችንም እንደ ቤተሰብ እንደ እህት እንደ ወንድም በአንድ ጣራ ስር ብንኖርም ያንን አንድ ቤት ግን የምንመለከትበትና የምንረዳበት መንገድ ሊለያይ ይችላል። ለአንዳንዳችን በአንድ የቤት ጣራ ውስጥ እየኖርንና ተመሳሳይ አይነት ኤክስፒሪየንሶች ኖረው ግን ደግሞ እንደ ግለሰብ እነዛን ኤክስፒሪየንሶች
ኤክስፕሎር የምናደርግበት ወይም ደግሞ ፐርሰፕሽናችን ይለያያል። ለምሳሌ ተመሳሳይ አባት ኖሮን በአንድ ቤት ውስጥ ተመሳሳይ አባት ኖሮን አንድ አባት ለአንድ ልጁ እጅግ በጣም መልካም ሊሆን ይችላል፣ በሌላኛው የልጁ አይን ደግሞ እንደ መጥፎ ሰው ሊታይ ይችላል ማለት ነውና ነገሮችንም ወይም ደግሞ ፔኖችንም ሊሆን ይችላል ወይም ደግሞ ትራውማቲክ የሆኑ ኤክስፒሪየንሶችንም ደግሞ ምንሸከምበት ትከሻ ሊለያይ ይችላል ማለት ነውና ኖራ የተባለችው ገጸ ባህሪ በቤት ውስጥ የመጀመሪያ ልጅ እንደመሆኗ መጠን በአባትና በእናቷ መካከል የሚፈጠሩ ግጭቶችን ዳይሬክትሊ ኤክስፒሪየንስ ለማድረግ ወይም ደግሞ የዛን ኢፌክት ለመቀበል ያው ግዴታ የሚሆንባት አጋጣሚዎች በጣም ብዙ ነበሩና እህቷን እንደ እናት ሆና ለማጽናናት ወይም ደግሞ ለሷ ፍቅር ለመስጠት ጸጉሯን ለማጠብ ትምህርት ቤት ለመውሰድ ምናምን እነዚህን ሪስፖንሲቢሊቲዎች ለመወጣት ተገዳለች ማለት ነውና በተወሰነ ደረጃ እነዛን ትራውማቲክ የሆኑ ኤክስፒሪየንሶችን ቢር ለማድረግ አግነስ የተባለችው ካራክተር ወይም ደግሞ ታናሽ እህቷ ሞር ለላይፍ ፖዚቲቭ የሆነ አቲቲዩድ ወይም ደግሞ የራሷን የሆነ ፋሚሊ መልሳ ሪስታርት ለማድረግ የሚያስችላትን አይነት ጉልበት አግኝታለች ማለት ነው። ኖራ ግን ያ የፈጠረባት የልጅነቷ ኤክስፒሪየንስ ውስጥ በዛ ቤተሰብ ውስጥ ያየችው ነገር የእናቷ ጣፈንታ እናቷ ያለፈችበት መንገድ ምናምን በጣም የሚቆረቁራት አይነት ሴት ነች። ከሰዎች ጋር ወይም ደግሞ በፍቅር ግንኙነቱም ውስጥ ደግሞ ኢንቲማሲን ለመቀበል ወይም ደግሞ ፍቅርን የተለያዩ ትኩረቶችን ለማግኘትና ለመቀበል ደግሞ ኮምፎርታብል ያልሆነች ወይም ራሷን ከነዚህ ነገሮች ጋር ዲታች ያደረገች አይነት ገጸ ባህሪ ነች ማለት ነውና እንደ ሰው የምንኖርበትን ወይም ደግሞ በጣም ፋሚላር የሆናቸውን ነገሮች እጅግ በጣም እንወዳለን። በህይወታችን ውስጥ ከቁሶች ጋር ከተለያዩ ቁሶች ጋር ነው የምንኖረው። አብዛኛውን የእድሜያችንን ክፍል የምናሳልፈው በቤታችን ውስጥ ነው። ከቤታችን ጋር ልዩ የሆነ መንፈሳዊ ቁርኝት አለን። ቤታችን ትዝታችንን፣ ፍቅራችንን፣ ህመማችንን ሁሉ የምንሸሸግበት የምንጠለልበት ቤት ነውና በሆነ መንገድ ቤተ መቅደሳችንም ጭምር ነው። ኮምፎርትን የምናገኝበት፣ ሰላምን የምናገኝበት፣ ከሌላው በጣም ከሚያሳድደን ዓለም ወይም ደግሞ በእኛ ላይ ከፍቷል ብለን ከምናስበው ዓለም የምንጠለልበት አይነት ስፍራ ነውና አንዳንዴ ግን በዚህ ስፔስ ውስጥና በዚህ ስፍራ ውስጥ ግን ማምለጥ የማንችላቸውን አይነት የፋሚሊ ትራውማቲክ የሆኑ ኬዞችን ሊሆን ይችላል፣ አለመግባባቶችን፣ ግጭቶችን የግድ ዊትነስ ለማድረግ ደግሞ ልንገደድ እንችላለን ማለት ነውና እነዛ ነገሮች በጊዜያቸው ሶልቭ ሳይደረጉ ሲቀሩ ያ ትራውማቲክ የሆነ ኤክስፒሪየንስ እንደ ግለሰብ እኛን ለመቅረጽ ወይም ደግሞ በነገሮች ዙሪያ ላይ ሊሆን ይችላል በተለያዩ ስሜቶች ላይ ወይም ወደፊት ትልቅ ሆነን በሚኖረን ግንኙነት ላይ የራሱን የሆነ ጥላ ያሳርፋል ማለት ነውና ይቺ ኖራ የተባለችን ገጸ ባህሪ ደግሞ አንዛይቲ ሊሆን ይችላል፣ ዲፕሬሽን ሊሆን ይችላል ኤክስፒሪየንስ እንድታደርግ ከሰዎች ጋርም የሚኖራት ግንኙነት በፍቅር ላይ የተመሰረተ ወይም ደግሞ ራሷን ለነዛ ሰዎች አሳልፋ ለመስጠት ስትቸገር ምናምን እናገኛታለን ማለት ነውና በሆነ መንገድ የተለያዩ የአርት ፎርሞችን የሚሰጡን ሰዎች ለምሳሌ እንደ ተዋናይ ጥሩ የሆነ ትወናን ፐርፎርም የሚያደርግ ሰው ምናልባት ካራክተሮችን የሚላበሰው ሊሆን ይችላል ወይም ደግሞ የተለያዩ ፐርሶናዎችን ለማዳበር ስኪል የሚሰጠው ያ ፔን ሊሆን ይችላል ማለት ነውና ኢንጆይ የምናደርጋቸው ወይም ደግሞ አይተን ተመልክተን ወደን ከመቀመጫችን ተነስተን የምናጨበጭብላቸው ፐርፎርማንሶች የሚተወኑት ከግል ህመም በተቀዳ ወይም ደግሞ እነዛን ካራክተሮች ተላብሰው የሚጫወቱት ተዋናዮች ከግል ህይወታቸው በቀዱት ፔን ከግል ህይወታቸው በቀዱት ህመም ሊሆን ይችላል ማለት ነውና በዚህ በኖራ ፐርፎርማንሱም ውስጥ የምናየው ነገር ቢኖር ሪል ከሆነው ኤክስፒሪየንሷ ውስጥ ተላብሳ ለምትጫወታቸው ገጸ ባህሪያቶች የምታውሰውን ህመም እንመለከታለን ማለት ነው። አንዳንድ ጊዜ የተለያዩ አርቲስቶችን፣ ሰዓሊዎችን ሊሆን ይችላል፣ ሙዚቀኞችን ሊሆን ይችላል፣ ደራሲዎችን ሊሆን ይችላል የሚሰሯቸውን ስራዎች ፎር ግራንትድ እንወስዳለን ወይም ደግሞ ቀለል አድርገን እንመለከታለን። አንዳንድ የፈጠራ ስራዎችንም ብዙ ሰዎች እንደ ተረት ወይም ደግሞ ለልጅ እንደሚነበቡ አይነት ተረት አድርገው የሚቆጥሩ ሰዎች አሉና ነገር ግን እነዚህ የአርት ፎርሞች ሪል ከሆኑ ኤክስፒሪየንሶች ወይም ደግሞ ሪል ከሆኑ ሰፈሪንጎች ውስጥ ሊቀዱ የሚችሉ ነገሮች መሆናቸውን እናያለን ማለት ነውና ምን ያህል አርቲስቶች ለቤተሰባቸው ሊሰጡት ከሚገባ ጊዜ ላይ ቆርሰው የሆነን የአርት ፒስ ወይም ደግሞ የሆነን የአርት ፎርም እንደሚለማመዱ እናያለን ማለት ነውና አንዳንዴ ያ መልሶ ሊከፍል የሚችልም ነገር ሊሆን ይችላል ወይም ደግሞ ላይከፍልም የሚችልም ነገር ሊሆን ይችላል። ምናልባትም ብዙ አይነት ጭብጨባ የማይክሰው አይነት መስዋዕትነትን የከፈሉ አርቲስቶች ሊኖሩ ይችላሉ። ብዙ አይነት ገንዘብን ወይም ደግሞ በብዙ ኮፒ መሸጥን የከፈሉትን ዋጋ የማይመልስላቸው አይነት ደራሲዎች ሊኖሩ ይችላሉ ማለት ነውና ሞር አርት የሚሰሩ ሰዎችን በተለያዩ አይነት የአርት ፎርም ውስጥ ያሉ የጥበብ ሰዎችን ወይም ደግሞ አርቲስቶችን አፕሪሼት እንድናደርግ መንገዱን ይከፍትልናል ማለት ነው። ከዚህ ባሻገር በዚህ ፊልም ውስጥ በጣም ጎልተው ከሚታዩ ነገሮች መካከል ምንድነው ከሚባለው ነገር በላይ ወይም ደግሞ በዲያሎግ ከቀረበው ነገር በላይ ያለ ቃል ወይም ደግሞ በዝምታ ውስጥ ያሉት
ስሜቶችንና ቋንቋዎችን ነው ሲኒማው ላይ የምንመለከተው። በጣም ትልቅን ውበት የፈጠረው ወይም ደግሞ ሲኒማ ምን ያህል ፓወር እንዳለው ወይም ደግሞ በጣም ስኪልፉል የሆኑ ተዋናዮች ጥሩ ማቴሪያል ሲያገኙ ያንን ማቴሪያል እንዴት ህይወት ሊዘሩበት እንደሚችሉ እንመለከታለን ማለት ነውና በስቴላንና ሬናቴ መካከል ያለውን የአባትና የልጅ ግንኙነት የምናይባቸው ሲኖች በጣም ልብን የሚነኩ ያለምንም አይነት ቋንቋ ነገር ግን ካራክተሮቹ በውስጣቸው ያለውን ቴንሽን በሚገልጽ መንገድ ኮሚኒኬት ሲያደርጉ እናያለን እና የዝምታን አቅም ወይም ደግሞ በዝምታ ውስጥ ያለን ሰዎች ሳይነጋገሩ ግን በውስጣቸው ያለውን ቴንሽን የምናይበት መንገድ ተዋናዮቹን በጣም እንድንደነቅባቸው የሚያደርግ ሆኖ እናገኘዋለን ማለት ነውና እጅግ በጣም ከወደድኳቸው ሲኖች መካከል ሁለት ሲኖች አሉ በዋናነት። የመጀመሪያው ስቴለንና ሬናቴ በሲጋራ እያጨሱ የቤቱ ደጃፍ ላይ ቆመው የሚተያዩበት ሲን አለና ምንም አይነት ቋንቋ የለውም። ነገር ግን የተሸከሙትን ኢሞሽናል የሆነ በርደን ደግሞ እንድንመለከተውና ያንን ፊል እንድናደርግ በሚያደርግ አይነት መንገድ በዝምታ ኮሚኒኬት ሲያደርጉ ፊታቸው ላይ ያንን እናነባለን ማለት ነውና ሌላው ደግሞ የመጨረሻው ሲን ሬናቴ ለሷ የተጻፈውን ስክሪፕት በእህቷ አግነስ አማካኝነት ቁጭ ብላ ስታነበው እና ያለምንም ትወና ስክሪፕቱን ዝም ብሎ በንባብ እንደሚያነብሰው ለማንበብ ፈቅዳ ስታነብ ነገር ግን ሪሊ ለሷ እንደተጻፈ አውቃ ስትራይክ ሲያደርጋትና በድንገት እንባዋን መዝራት ስትጀምር የምናይበት ሲን በጣም ስትራይኪንግ የሆነ በጣም የሚደነቅ አይነት ሲን ሆኖ እናገኘዋለን ማለት ነውና በዚህ ፊልም ውስጥ በዋናነት ትራውማ በልጅ ልጅ ላይ ጭምር ምን አይነት ኢንፍሉዌንስ ሊኖረው እንደሚችል በምን ያህል ደረጃ ሰዎችን ግንኙነታቸውን አፌክት ሊያደርግ እንደሚችል እናያለን ማለት ነውና ፊልሙን በጣም እንደምትወዱት እርግጠኛ ነኝ። ጋብዣችኋለሁ። ይመቻችሁ።